አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ተከታታይ ወንድም እህቶቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዝትርፍ ይበልልኝ። ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ ጋር እንዴት ነው? ስራ እንዴት ነው? ከሙቀትም እናንተ ጋር ያው ቀዝቃዛ ነው። እዚህም ያው ሙቀት ነበር። አሁን ዝናቡ እንትን አለ እንጂ የእናንተ ጋር ሙቀት ሲጀምር ነው ወደዛ ቅዝቃዜ እንትን ሲል አላህ ይጠብቃችሁ፣ ለሀገራችሁ ያብቃችሁ። ከልብ ነው የማመሰግነው። ሁሌ ከጎን የሆናችሁ አላህ ከጎናችሁ ይሁን። ዛሬ ያው ወደ ገደለ ስንገባ በጣም ያሳዝናችሁ ነገር ግን ኮመንታችሁ ያው ብዙ ጊዜ እያየሁም ነበር። ብዙ ነገር አንድ ሰው በጥሩ ሁኔታ እያያችሁ ሌላ ቦታ ሲሆን ለምን ይሆናል? ለምንድን ነው እንዲህ ነገር ስታዩ በጣም እህቶቼ ያው እየደበራችሁ አውቃለሁ። ገብታችሁም ኮሜንታችሁ ምንም ነገር እያየሁ ነው። እቺ ልጅ ብላችኋለሁ። እናንተም ያው ኮሜንታችሁ ይሄ ልቢስ ሼጣን የሆነች በሁለታቸው መካከል እንደዚህ ገብታ ምናምን ብላ ያያችሁ ረሚ ማናችሁም እንደዛ ነገር እንደዛ ቤትም ቦታ ነገር ግን ያው እሷ አልተፈትነውም። ብዙ ነገር ሰርታ ብዙ ነገር ብታቀርብም የዛ ጊዜ ፕራንኩም የባላ የዋና እጮኛ የዋና ጓደኛው ምን አለችው? ያው ፕራንክ ላድርገው እሷ አያችሁ ብላችሁ ኮመንት፣ እያንዳንድሽ ኮመንት ማሻአላ ጥሩ ነገር ያስቀመጥሽላት እቺ ልጅ ረሚ ትወደዋለች፣ ፎንቃ ይዟታል ምናምን ብላችሁ በጣም የሚገርም ነገር ነው። በመጀመሪያም ያስቀመጣችሁ ኮመንቱ አለ መጀመሪያ እንዲም ትንሳትለው ከዛ በኋላ እስኪ የጓደኛውን ነው ያላችቱ ነገር እያያችሁ ነበር አይደል? ምን ብላ ነው በቃ ፕራንክ ነገር እንትና የረሚ እንደዚህ ፕራንክ እናደርገዋል ምናምን ምን እንትን ማድረግ አለ ብሎ ጓደኛዋ ሲጠይቃት አይ ሌላ ነገርማ ምንም አያስፈልግም። እያችሁ በቀልባ እንትን ያለችው ነገር የጠረጠረችው ነገር በቃ ውዴታ ስላለባት አይ ሌላ ነገር ምንም አያስፈልግም፣ እኔ ትወደኛለህ፣ ከውስጥ እኔ ታፈቅረኛለህ ብዬ ፕራንክ አድርገዋለሁ ብላ ባለቤቷ በፊት ለፊት አድርጋ አስቀምጣ ካሜራው አስቀምጣ ረሚም ይሄ ያክላው ልሙትልሽ እንፈጭቅልሽ ምን በቃ እንዴት እንዳስጨነቃቸው እንዴት አድርጋ ምን እንደያዘችው ያው እናንተ ሰማችሁ። በዛ ጭንቅ ነው ሊሆን ነገር ጥብቅ በቃ የት ይሁን ብቻው ነው አዝሮ ቢያይ ካሜራው መላየውም ያው ባሉካ የሚባለው ያው እሱ ነው እንጂ እሷ አንዴም ባሌ ምናምን ብላ ጥራው አላያችሁ ጥያቄ እናንተን እንትን ሲል እሱ ለምንድን ነው እሱም ለምን ተናደደ ምናምንም ለማለትም ይከብዳል። ለምን እሷ እንደዚህ ልትፈትነው የቀረበች ልጅ ናት። ምን ብላ ነው የቀረበች? በቃ ያው ውስጡን እስኪ ልወቀው ብላ ነው። እኔ ያ መውደድ አለ በቃ ይሄ ያክል ምትንሳ በወድሽም ባፈቅርሽም ግን ያላት ነገር በወድሽም ባፈቅርሽም ማይሆን ነገር ነው። ሃይማኖቱ እንዲህ ከሱ ምንም እንትን ማትል ነገር አንዴም በጣም የሚወደው ያያችሁ ስልክ ገዝተዋል። የጓደኞቹ የልጁ እንዴት ሆኖ ነው የመጀመሪያ ችግሩ እንኳን እናንተ እንዴት ተጨናንቃችሁ ነው እሱ ቦታ ሊደርስ ድረስ ብዙ ሰው ነው የእሱ ነገር እንትን ብሎ እንትን ያለ ግን እሷ በእንደዚህ ነገር እየመጣች ሁለታቸው ልታስጠላ ያው በጣም ነው እንትን የሚል ነገር ነው። አንቺ ይሄ ህዝብ ሁሉም እንዴት ታስጠላለች፣ ስታስጠላ ስንት ኮመንት እየጻፈች ምን ገና አሁን እራት ጠርቼዋለሁ ብላ እንደዚህ አዘጋጅታ ምን እንትን ስትል በጣም የሚገርማችሁ ነገር ወይ ሴት ያ ልጅ እዛ እየሞተላት እንዴት ነው ነካ ሁለት ሰው ፍቅር ካልንትን ካላላ አስቸጋሪ ነው ማለት ነው። ሴት ልጅ ካልወደደችው በቃ በጣም ከባድ ነው። እኔ አሁን የማን ምንም ሳይሆን ኢሳምና ኢክሩ ያው ረሚ በጣም ከነሱም ጋር እነሱም ያስታረቀ ሁሉም ቦታ እንትን ይላል። እነሱም ይዤ ወደዚህ ያደረኩ ለምንድን ነው እናንተ የዚህ ጓደኞቹ ያልሆነ ቦታ ጥልቅ አድርጋ ስታስገባው መመለስ አለባችሁ። አደራችሁ ሙስሊም ወንድማችሁ እንደዚህ ነገር በእንደዚህ ነገር እንትን ስትለው ያው ሰው ሆኖ ሊሳሰት ይችላል። እንዲህ ነገር ምን መጣ? እሷም ለቀቅ አድርጊው ረሚ ካንቺ ምንም እንትን የሚል ነገር የለም
ያው በስልክም ፕራንክም ሲደራረግ በሆነ ነገር ተገናኝታችሁ ነበር። አሁን እንዲህ ነገር ይቅር። እንደዚህ የሚያፈቅርሽ ስንት ዓመት ይሆናል እንደዛ ሆነ የያዘችው ጓደኛዋ ትታ እሱ ልታናድድ እንዲህ ነገር ማድረግ ነበር። እሱም እንደሚወዳትም ያው እያቻለው ከሌላ ሴት እንደዛ ነገር መሆን አለበት። ረሚም ትላንትናም አሁን ብዙ ሰው ነው ኮመንቱ ጽፎልህ ብዙ ሰው ነው እንትን ያለ ለምንድን ነው በዚህ አይነት እንትን የሚደረግ ነገር መቅረብ አልነበረብህም። እንደኔ ወንድሜ በእንደዚህ ነገር ያልሆነ ነገር መግባትም እሷ አሁን ማንም ሰው ውስጣችሁ እንትን የሚል ነገር የለም። የሆነ ነገር በቃ የእሷን ጓደኛ የሆነ ነገር አላቸው ብሎ እውነትም እቃ እውነትም ኬኩ አጠገብህ እንዴት እንዳደርገው እንደደፋብህ ብዙ ነገር አየን አይደል? ይሄ ነገር ሁሉ አንተ መቅረብ አልነበረብህም። ያንተ የምታዋጣህ ያንተ የምንም ነገር ማይሆን ነገር ነው። የአንድ ቀን እንኳን አንተ እንደዚህ ቁጭ ብለህ ከሷ ጋር እንደዚህ መብላቱ ምኑ እኔ በጣም ነው በቃ ጓደኞቼ የሉም ምን እኔ እንኳን ባለፈም ኢሳማ መቼ ነው በጣም እንትን ያለ ያስጠሉኝ የሆነ እሱ በራሱ ጊዜ ኬክ ምናምን ግን የበሉ አልመሰለኝም። እስኪ ቁረጠው በቃ ምናምን 50 ሺህ ምናምን የሆነ ነገር ተብሎ በእንደዛ ነገር አለፉ። አንተ የሌለህበት ነገር እንዴት ጓደኛ እሷ ግን መጀመሪያ በቃ ኬኩ ምናምን ጨረስ ምናምን ብላ ትታወጣች። ጎበዝ አድናቂ ነሽ። የዛ ጊዜ ያስደሰተሽኝ ለምን ያስደሰተሽኝ የረሚ ስለወደደችው የረሚ ብላ ምንም ሳይሆን በቃ አንድ ጓደኛችሁ ተለይቶ በጥሩም ነገር ይሁን በመጥፎም ነገር ከናንተ አልነበረም። እሱ ግን እናንተ ወዳችኋለሁ ማለት ነው። በቃ ረሚ አውጥቶ ጥሎ ነው መጀመሪያ እንዴት አድርጎ በቻናሉ ከፍቶ ብዙ ነገር ነው ያደረገው ልጅ ነው። እሱ በሌለበት ቦታ ረሙ እንደዚህ ሰብስክራይብ እንትን ስላለ ብሎ ያመጣው ኬኩ አያችሁ ፊት ለፊቱ እንደዚህ ለጠፈበት። ከዛ በኋላ እሱ ያመጣው ኬክ እናንተ መቀመጥም ምንም አልነበረባችሁ። ለምን ጓደኛ ወንድማችን አክብሮ ያንተ እንደዚህ ገዝቶ ያመጣው ያንዳችሁ እስቲ ወይም የረሚም ሆነ ኢሳማን ብዙ ልጆች ናቸው የነሱ ያንዳቸው እንኳን ሼም ሳይዘው ይሄ ታላቅ ወንድሜ ነው። ትላንትና እሱ ምን ነበረ ካላህ በኋላ ከፈጣሪ በኋላ እናንተ ጥሩ ጓደኛ ስለሆናችሁ ብዙ ነገር መክራችሁ እየመከራችሁ ስልኩ ገዝቶ ሲሰጡት ምን አይነት ምክር ነው የሰጡት የነበረ። ከዛ በኋላ ግን ያ ነገር ሁሉም ተርፎም ምንም ብሎ የዚህ ደረጃ ደርሶ ከጓደኛም ጢው ካለ በኋላ ምግብ ገበታ ማለት ከባድ ነገር ነው። በመጀመሪያ እሱ ገና ኬኩ አዘጋጅቶ ምናምን እናንተ ሳይሰበሰብ እሱ መቅጣት ነበረባችሁ። ይቅርታ የሁላችሁም የቤቱም የልጅቷም የእናንተም ረሚም የፈለገ ነገር ቢሆን ይዞም ቢሄድ ይሄ ያክል ምንድን ነው? ጓደኛ ከወደደሽው ሴት ልጅ አሁን የምታደርጉ ነገር የለም። ያ ልጅ የላየውም ሌላ ወንድ ከሌላ ወንድ ሄዳለሁ ካለች ማንም የረሙ ብቻ እንዲህ አድርጎ ፍጥጥ የሚደርግ ነገርም አይደለም። ለሞርግጥ የአንድ ቀን እንደዚህ ማለት አልነበረበትም። እንደዚህ ማለትም ይሄ ያክል አው እኔ ልሙትልሽ በቃ እንደዚህ እንገናኝ ብለዋል። በመሀሉ ምንድነው ያላት ራሷን ሌላ ይቅርና እንደዚህ እንኳን ትወደኛል እንደዚህ ማለት መጠየቅሽ ትተሽ እሱ በሌለበት ቀጠሮ ይዘን መገናኘትም ይሄ እኔም አይመስለኝም ነገር ነው። በጣም ይደብረኝ ነገር ነው አላት። ከሰማችሁ ተከታትላችሁ እንትን ካላችሁ አንቺ እንኳን እንደዚህ ከሱ ጋር ተለይተሽ መወደው ጓደኛዬ አንቺ በጣም ይወድሻል እንዲህ የሚሆንልሽ ልጅ እንኳን እንደዚህ ልትጠይቅኝ ተፈቅረኛለህ ሆነ ምናምን ብለሽ ልትጠይቅ ተይውና እንደዚህ እሱ በሌለበት መገናኘትም ትልቅ በሱ እንትን አትሉም። እስኪ እሷ እንኳን ቢወዳት እንኳን እሱም ብለዋት እሱም ይወድሻል እኔ በምንም አይነት አንጠማም ምንም እንትን የሚነገር ብዙ ነገር ነው ብለዋል። ያው የራሱ እንዴት አንድ ላይ ገበታ በልቶ የሆነ ጓደኛውን እዛ አስቀምጦ የራሱ ለማድረግም ማይሆን ነገር እሱ ብለዋል። ግን ውስጤማ ያው ሰው ሆኖ እኔ አሁን ማን ሰው ቢጠይቀኝ አንተ ልጠላሻለሁ እህቴ አልልም። ወይም በፈጣሪ ምክንያት ወይም በሆነ ነገር በቃ ወንድሞቼ ናችሁ ያው በውዴታ እህቶቼ ብላችሁ ታልፋል። እሱ እንዲህ ነው እንጂ አዎ እንዲህ ላድርግልሽ እኔማ በጣም ነው በቃ እኔ ያላንቺማ በቃ እሱ ተይውና ከኔ ይሻልሻል እንደዚህ ሰጠሻለሁ ያላት ነገር የለም። አሃ ውስጤማ እንዴት ከሱ ጋር ስራ እየሰራሽ ገብታ ከሱ ብዙ ነገር እንትን እያልሽ
ኧረ እኔ አልወድሽም፣ እኔ አንቺ ምንም ውስጤ ምንም ያንቺ እንትን ስሜት የለብኝም የላለት እሱ ብቻ ስላላት ነው። ያው ልጅ እሱ የላለው ነገር የለም። እንደዚህ ያስቀምጥ እንደዚህ ያስቀምጥ የሙብ እንትን የረሚ እንደዚህ አድርጎ የሰደበው እሱ አላህ ሂዳያ ይስጥህ ብሎ ሰብር ካደረገ እውነትም ረሙ ጀግና እውነትም ሰብረኛ ከሆነ አላህ ሂዳያ ይስጥህ፣ እኔ መልስ ማሰጣም በዚህ ነገር የሚያገባኝ ነገር የለም ብሎ ከወጣ ከተወለት ጥሩ ነገር ነው። ግን አውጣ 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 ማለቱ እኔ አሁን ይዤ የመጣሁ ኢክራምና ኢሳም እናንተ በመሀል እኔ ብዙ ነገር በቃ የእናንተ ያው ትልቅ አንድ ያለ በመሀላቸው ትንሽ አለ አይደለም። ሌሎቹ አሁን ወይም እንትን ብዬ እኔ መጥፎ ናቸው ምን ማያውቁ ማለት ሳይሆን ሰው ያው በጓደኛ ሁሉ አንድ ሰው እንትን ሊል አይችልም። እናንተ የሁለታችሁ መስደብ አለባችሁ። እቺ ልጅም ረሚ እንደዚህ እስኪ ሴት ናት ቦታውን ባልና ሚስት እንደዚህ ሆኖ በትዳር ያሉ ሰዎች ናቸው እንደዚህ ፈፋ አድርጎ ራት ሴት ልጅ ናት እሱ ልትፈታተነው ብዙ ነገር እንደዚህ እንትን ያለሽ እኛ ጋር ከሆነ እንደዚህ ማይፈቀድ ነገር ነው። ወንድ ልጅ አንዴ እንደዚህ እየኝ አይንህ ትለዋለች ደግሞ አይፈቀድም። እሱ አይኑ አንቺ ፍጥጥ ብሎ ማይፈቀድ ነገር ነው። እኛ ጋር እንዲህ ነገር የሌለ ነገር ነው። አንድ ሴት ወንድ ልጅ እንኳን እየኝ ማለት ታዩና እንዲህ ከፍቶ እንኳን ሲያልፍ ያለ ሊካ ስንት መላይካ እንደሚረግም ምታይ ከሆነ ይሄ ነገር የሱ ከሩቅ እውነትም የሱ እንትን ምንም እንትን የሚል ነገር የለም ብለሽ ለቀቅ ማድረግ አለብሽ። ረሙም አንተ ጥሩ በስንት ጊዜ አሁን ብዙ እህቶችም በእንትን እየፈተኑ በፕራንክ እንኳን ክላስ አልጋህ ላይ ብዙ ነገር መጣባው አልፈሃው ነበር። እቺ የሆነ እያንዳንዱ ያው በኮመንት አስቀመጡ። እኛ ምን እንትን አለን ብዙ እህቶቻችን በኮመንት እንትን አሉ። ያልሆነ ነገር በክክል አድርጋ እንትን የምትል ሰው እንደዚህ በእንደዚህ ነገር እንትን እንዳትልህ ለማለት ነው። ሰው ብዙ ነገር እንትን ይላል። አንድ ሴት ባደረገችው ነገር ሰው ሁሉም እንትን ይላል የሚባል ነገር አለ አይደል? የራሱ እንትን ባለው ነገር ሌላውን እንትን ባለበት ነገር ለምን እንደሆነ አላውቅም። አረ ይሄ ኮመንቶቹ ምናምኑ ጎበዝ ናቸው። እያንዳንዱ አውቆ አይደለም እንደዛ ነገር ለምን እንትን ትላለች እንደዚህ ወረደችበት እንደዚህ ተብሎ ብዙዎቹ ኮመንት እያስቀመጡ ሰምቻለሁ። አሁንም እነሱ እንትን እያደረጉ ለምንድን ነው ለምን የእንትና የረሚ ሁኔታ የሚያውቁ ስለሆነ ነው። እነሱ እህቶቻችን ብዙ እህቶቻችን የረሚ ሁኔታ የሚያውቁ ስለሆነ ነው። ኧረ ተዋት እቺ ልጅ እንደዚህ እንትን ትላለች። እኔማ ለምን እንደዚህ እንትን ተብሎ ነው ብዬ ነው በመጀመሪያ እንትን የነበረ አንድ ሰው ያልሆነ ነገር እንትን ገብቶ ያ በካክን ምን እንትን የሚል ጥሩ አይደለም። አሁንም በሆነ ኢክራምና ኢሳም እንደምንም አድርጋችሁ እሷም ከዛኛ እርግጥ አልፈልግም ካለሽ እናንተ እሷ አስታርቁ። የዛኛ ልጅ እንደሚመጣ አድርጉ ላ እኛ በሱ ነገር እንትን ይበል ነገር የለም። ይውጡበት እነሱ ያው አንድ ሰው እንትን ባለው ነገር ነው እንጂ እኛ የማንም እንትን የምንሆን ነገር የለም። እሷው ቋንት ተራራችበት ነገር እኛ ለምን እንትን እንዳለን ግን መቼም ሆነ መቼም እሱ ለበቃ አርጋ እንትን ትበለው ከጓደኛው እንደዚህ አስተት እንትን ደስ ማይል ነገር ሌላ ቦታ ወስዳ እንደዚህ ነገር ማድረጉ ማንም ሰው ማይወደው ነገር ነው። ማን ነው የሚያስታርቃቸው? ኢሳም ነው። ረሙ እንደዚህ የሌለብህ ነገር እሷ ምን ብለሃል? አሁንም ያው እንትን አልካት እኔ ካሁን በኋላ መገናኘት ምንም እንትናት በቃ እንዴት ብላ ጣል አድርገሃት ስትሄድ እንዴት እንደሆነች ሱብሃንአላህ። አንተም ወደ አላህ ተመለስ። ብዙ ነገር ብዙ አክል ይደርሳል የተባለ ብዙ ነገር በቃ የሆነ ነገር የምታስደስቱ ነገር ጥሩ ነገር ነው እንደዚህ ተይዞ እንትን ይላል ምናምን ሲባል ያልሆነ ቦታ ስትገቡ እኛም ደስ አይለንም። ተው አላህ ቀጥተኛ መንገድ ሁላችንን ቀልባችን በጥሩ ነገር መጨረሻችን ያሳምርልን። ይኸው መንገድ ላይ በምን እንደምንሞት ምን እንትን ብለን ብዙ ነገር እንትን የሚለን ነገር አለ። እኛ ስደት እውነትም ብር አሁን ሌላ ሰው የኛ ቤት የኛ ብራችን
አይቶ በእንደዛ ነገር እንትን ይላልች፣ ግን አይደለም። አልሐምዱሊላህ ረብል ዓለሚን ዲነን እስላም የእንትናችን የወጣንበት በብዙ ነገር የእናንተም ጥሩ አንዳንድ ትምህርት ጥሩ ነገር እንትን የሚል ሰው ነጃ ሚዲያ እሱ ነገር ያው ታውቃላችሁ እንኳን በፊት እንዴት አድርጎ እንደዛ ኸይር ነገር የሚያደርጉ ልጆች እንኳን ከነሱ ጋር ሆነን ሌሎቹ እንትን ለማለትም እናንተም ያው በእንደዛም ነገር እንትን እንዳለ ስንል ሌላ ነገር መግባት ጥሩ አይደለም። ረሚ በእንደዚህ ነገር እኔ አሁን የአምና ረመዳን ነው የመቼ ነው ከወንድሞቼ ጋር እዛ ጋር እንትን ብሎ በቃ በብዙ ቦታ ያው ነበር ኸይር ነገር እንኳን አሁን አንድ ያጎቴ ልጅ እዛ ያለች ባለፈ ዓለም በሆነ እንትን አርጌ በሆነ ቦታ ነው በምን እዛ ጋር ረሚ ያአላህ የሰው ውዴታ ይስጠን። እንደነካ ሰው ጥሩ ነገር ካደረገ በጥሩ ነገር እንትን ካለ ሰው እንደዚህ አሁን አንቺ ከዛም እንትን እያልሽ እንደዚህ እንትን እያልሽ ብዬ እንደዛ ደስ ይላል። ለምን ያ ሰው ጥሩ ነገር ሲያደርግ እስኪ እንትን ይሰማል እነ ሂክሩም ከልብ አመሰግናለሁ። አንቺ በቃ ተገላልጠሽ ምንም ይሄ ያክል ያው እንትን አልወጣብሽም። ሰፋ ያለን ግን ለብሰሽ እንትን ስትይ አላህ ሱብሓነሁ ወተዓላ እኛ በምን አይነት የት ነው የምንገባ እንጨፍራለን። በእስር ቤት እያለን የለበሰንም ላይ ማሻላ ታቻ ውዝ ቢላ የሚባል ነገር እንደዛ ሆኖ ምንም ያልፋል። ሴት ልጅ እንዲህ ሆነ ልክ መቼ ነው አንድ ሁለት ወልዳ ልጆች እንትን ካለች በኋላ ከዛ በኋላ ህይወታ አሁን እናቶቻችን ለምን እንደዚህ እንትን እንዳለን ትንሽ እንትን ስትል ለምን እኛ እያንዳንዳችን በልጅነታችን ምን ሰርተናል ሳንጠየቅ ማንሽ እንትሽ ያልሽው በዛ ጊዜ ያደረግሽ የተሰጠሽ ብርሽ ምን አደረግሽበት እያል መጠየቅ አለብን። ጠየቅ ነገር ሰላማችሁ ያብዛልኝ። ወሰላም አለይኩም ወራህመቱላሂ ወበረካቱ።